ከፊት ለፊታችን ትልቁ ውስጣችንን የምናስተካክልበት የረመዳን ወር የመጣ ነው። ረመዳን በየጊዜው ሰዓቱን ጠብቆ ጊዜውን ጠብቆ የሚመጣበት አንዱ ዓላማና ምክንያት ዓመቱን ሙሉ ልብ ላይ የተጠራቀሙ የተከማቹ ቆሻሻ ነገሮችን በማስወገድ ልብን ማጽዳት ነው። ልብ ውስጥ ያለ ጥላቻ አዛብ ነው፣ ስቃይ ነው። አካል ላይ ከባድ ነገር ከመሸከም በእግር በሰውነት አካላት ላይ በስለት ከመወጋት የበለጠ ልብ ላይ ቂም ይዞ መኖር፣ ጥላቻ ይዞ መኖር ራስን ያሰቃያል። ጀነት ውስጥ ደግሞ ስቃይ የለም። ጀነት የሚገባ ሰው ውስጡ ንጹህ ሆኖ ነው የሚገባው። ጌታውን ታዛዥ የሆነ ንጹህ ሙስሊም የሆነ ሰው እንጂ ጀነት አይገባም ብለዋል ነብዩ አለይሂ ሰላቱ ወሰላም። ታዲያ ጀነትን መግባት የጀነት ሰዎችን ባህሪ ለመላበስ ልብን ማጽዳት ያስፈልጋል። እንግዳ ሲመጣ ቤትን ልብስን ከምናጸዳው አካላታችን ታጥበን ከምንጠብቀው በላይ ረመዳንን ልባችን አጥበን አጽድተን ንጹህ ሆነን አላህ ከሚጠላው ነገር ሁሉ አጽድተን ልንጠብቀው ይገባናል። ከሥራ ሁሉ አላህ ዘንድ ይበልጥ ተመራጭ ሥራ ልብን ከቁርሾ ከጥላቻ ከመጥፎ ነገር ንጹህ ማድረግ ነው ብላ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩ። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህን የመፍራት አንድ አካል የሆነው ደግሞ ልብን ማጽዳት ነው። ልብን ማሳመር ነው። ከውጭ በላይ ውስጥን ማስተካከል ነው። ከፊት ለፊታችን ትልቁ ውስጣችንን የምናስተካክልበት የረመዳን ወር የመጣ ነው። ረመዳን በየጊዜው ሰዓቱን ጠብቆ ጊዜውን ጠብቆ የሚመጣበት አንዱ ዓላማና ምክንያት ዓመቱን ሙሉ ልብ ላይ የተጠራቀሙ የተከማቹ ቆሻሻ ነገሮችን በማስወገድ ልብን ማጽዳት ነው። ንጹህ ቦታ ላይ የተዘራ እህል ይበቅላል፣ ያፈራል፣ ምርቱ ጥሩ ይሆናል። ቆሻሻ ቦታ ላይ የተዘራ እህል አይበቅልም፣ አያፈራም፣ ቦታ ይይዛል፣ ቦታን ያበላሻል። ወሀከዛ የአላህ ባሮች ሆይ ኢማንን ልባችን ውስጥ እንድንዘራ ልባችን ውስጥ የምንዘራው ኢማን መልካም ሥራ እንዲሰምር እንዲጸና እንዲያፈራ ከጾም በፊት ከረመዳን በፊት ምንጊዜም ኸይር ሥራ ከመስራታችን በፊት ቀድመን ልባችንን ልናጸዳ ይገባናል። አልቀልቡ በይቱ ረብ ተብሏል። የሙእምን ልቡ አላህ በዋነኝነት የሚያየው የሚመለከተው ስፍራ ነው። ልብ ካልተስተካከለ ሌሎች አካላቶቻችን መስተካከላቸው ማማራቸው እምብዛም ጥቅም አይኖረውም፣ ዋጋ አይኖረውም። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም አላህ ከሰው ልጆች አስቀድሞ የሚያየው ልብን ነው፣ ስራን ነው። ልብ ከተስተካከለ ሌሎች አካላቶች ይስተካከላሉ፣ ልብ ከተበላሸ ሌሎች አካላቶችም ይበላሻሉ ብላ ረመዳን የቀልብ ቆሻሻችንን ነፍሳችንን ሊያጸዳ የሚመጣ ወር ነው። ውጫዊ አካላት ላይ አልባሳት ላይ ቆሻሻ እድፍ ሊሰፍር ሊገኝ እንደሚችለው ሁሉ ልብ ውስጥም ቆሻሻ ይገኛል፣ ልብ ውስጥም ነጃሳ ይገኛል። ለዚህ ነው ነቢይን ዓለይሂ ሰላቱ ወሰላም ተነስ ሌሎችን አስተምር አስጠንቅቅ ባለበት አንቀጽ ላይ ወቲያበከ ፈጠሂር ያላቸው። ሲያብህን አጽዳው አላቸው ነቢይ ዓለይሂ ሰላቱ ወሰላም። ሲያብ የሚለውን የተፍሲር ሊቃውንት ሲፈስሩት ልብህን ብለው ፈስረውታል። በአረብኛ ቋንቋ ልብ ሰውብ ይባላል። ከውጫችን በፊት ቀድመን ልባችንን እናጸዳ ይገባ። ረመዳንን በቤት ንጽህና በልብስ ንጽህና ለመቀበል ከመጓጓታችን በፊት ውስጥን በማጽዳት ልንቀበለው ይገባናል። ደጋ ቀደምቶች ጡባ ሊመን አስለሐ ነፍሰሁ አው ቀልበሁ ቀብለ ረመዳን ይለው ነበር። ረመዳንን ከመጀመሩ በፊት ውስጡን ቀድሞ ያስተካከለ፣ ልቡን ያስተካከለ፣ ነፍሱን ያስተካከለ ታድሎ ይሎ ነበር።
ለረመዳን ጀለቢያ ልግዛ፣ ለረመዳን ምንጣፍ ጥምጣም ልግዛ፣ ኮፍያ ልግዛ፣ ቁርአን ልግዛ ነው። ብዙ ጊዜ ውጫዊ ዝግጅቶች ነው ትልቅ ቦታ የሚሰጣቸው። ይህ አይከፋም። ለረመዳን ንጹህ ልብስ መልበስ፣ አዲስ ልብስ መልበስ ክፋት የለውም፣ ችግር የለውም። ነገር ግን ከውጫዊው ከጨርቃዊው ዝግጅት በፊት የልብ የነፍስ ዝግጅት መቅደም አለበት። ረመዳን ከመግባቱ በፊት ቀድሞ ነፍሱን ያስተካከለ ታድሎ ተብሏል። የራሳችንን ቤት ከማሳመራችን በፊት የአላህን ቤት የአላህ ውዴታ፣ የአላህ ፍራቻ፣ የአላህ ክብር የሚሰፍርበትን ልባችንን ቀድመን ልናጸዳ ይገባናል። ብዙ ልብን የሚያቆሹ የሚነጅሱ በሽታዎች አሉ። ከዚህ አንዱ ኩራት ነው። ከዚህ አንዱ በራስ መደነቅ፣ ሌሎችን መናቅ ነው። ለሰዎች ውድቀትን መመኘት ነው። ሰዎችን መመቅኘት ነው። ወማ ኡበሪኡ ነፍሲ ኢነ ነፍሰ ለአማረቱን ቢሱኢ ኢላ ማ ረሒመ ረቢ ኢነ ረቢ ገፉሩ ረሒም እንደሚለው ነው። አብዛኛውን ጊዜ ሰው የራሱ ነውር የራሱ ጉድለት አይታየውም። ራሱን ንጹህ ብፁዕ አድርጎ ነው የሚያየው። የራሱን ነውር ሌሎች ላይ ነው የሚለጥፈው። የራሱን ዐይብና ጉድለት ሌሎች ላይ ነው የሚያየው። ለዚህ ነው ታላቁ ሱሐባ አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ የራሱ አይን ላይ የተጋደመ ትልቅ የነውር ግንድ ትቶ እንዴት ነው ሰው ልጅ የሰው አይን ላይ ያለችን ትንሽዬ ስንጥር የሚያየው ብለዋል። ሰዎች ላይ የምንጠላው መጥፎ ነገር ቀድመን ራሳችን ላይ ልንጠላ ይገባናል። ሰዎችን ምንኮንን፣ ምንተች፣ ምናነውር ሳይሆን ቀድመን ራሳችንን ምናጸዳ ልንሆን ይገባናል። ዩሱፍ ዓለይሂ ሰላም ነቢ፣ የነቢ ልጅ የአላህ ኸሊል ልዩ ወዳጅ የኢብራሂም የልጅ ልጅ የሆኑት ዩሱፍ ምርጥ ሰው ማን ነው ተብለው ነቢዩ ዓለይሂ ሰላቱ ወሰላም ሲጠየቁ እሱማ ዩሱፍ ነው የነቢ ልጅ ብለው የመሰከሩላቸው ሰው ምን እንዳሉ አላህ ነግሮናል። ወማ ኡበሪኡ ነፍሲ ኢነ ነፍሰ ለአማረቱን ቢሱእ እኔ ነፍሴን አላጥራራትም፣ እኔ ንጹህ ሰው ነኝ፣ ጨዋ ሰው ነኝ፣ ምንም ጉድለት የለብኝም፣ ምንም ጥፋት የለብኝም አልልም። ለምን ከተባለ የሰው ልጅ ነፍስ አብዝታ በመጥፎ ታዛለች። መጥፎን ነገር አሳምራ ታሳያለች። ክፋትን፣ ሰው መግፋትን፣ ሰው መጉዳትን፣ የሰው ስም ማጥፋትን፣ መበደልን፣ ራስን ከፍ ሌሎችን ዝቅ ማድረግን ነፍስ ታዛለች። አላህ ያዘነለት ሰው ሲቀር አሉ። አላህ ካዘነላቸው ባሮቹ ያደርገን። ታዲያ ልብን ከሚያቆሹ ልብን ከሚነጅሱ ነገሮች አንዱ ሒቅድ ነው፣ ጥላቻ ነው፣ ኩራትን፣ ምቀኝነትን፣ ሰዎችን ለመጉዳት ማሰብ ማሴር፣ ባገኙት አጋጣሚ ለመበቀል መሞከር። በትንሽ በትልቁ ሙእምን ዓፍ ይላል፣ ይቅር ይላል፣ ይመክራል፣ ሆደ ሰፊ ይሆናል። ውስጡ የቆሸሸ የተነጀሰ ሰው ደግሞ ሰዎችን ለመበቀል ለመጉዳት ለክፋት ይነሳሳል። ይህ የቀልብ ቆሻሻ ነው። ሙእምን ቂምን አዝሎ አይዞርም አይኖርም። ለሞት እችላለሁኝ፣ የኔን ብዙ ወንጀል አላህ አፍ እንዲለኝ ሰዎችን አፍ ልበል ይላል። አላህ እንዲመረኝ ሰዎችን ልማር ይላል። ዱንያ ላይ እስከ መቼ እንደምንኖር አናውቅም። ልባችንን በቂም በቁርሾ በጥላቻ ካጨናነቅነው ለአላህ ለአኼራ በቂ ቦታ አይኖረውም። ለአንድ አላህ ተባረከ ወተዓላ ልባችንን አንድ ያለንን ልብ ለአላህ ተባረከ ወተዓላ ልንሰጥ ለአንድ ዓላማ ልናውለው ይገባናል። ልብን ከሚያቆሹ ከሚነጅሱ ነገሮች አንዱ ተፈሩቅ ነው፣ መበታተን፣ መጣላት፣ መባላት ነው፣ የሰው ልጆችን መጥላት ነው። ነቢዩ ዓለይሂ ሰላቱ ወሰላም የአላህ ባሮች ሆይ ሁላችሁም ወንድማማቾች ሁኑ፣ በአላህ ገመድ ተሳሰሩ ብለውናል ነቢዩ ዓለይሂ ሰላቱ ወሰላም። ከዛ በፊትም አላህ መክሮናል። ሊሆን የሚገባው ይህ ከመሆኑ ጋር ረመዳን አብረው የሚጾሙ፣ ሐጅ ዑምራ አብረው የሚያደርጉ፣ ወደ አንድ ቂብላ የሚሰግዱ፣ አንድ ኢማም ተከትለው ጎንበስ ቀና የሚሉ፣ በአንድ ቁርአን የሚያምኑ ሰዎች ሊባሉ ሊከፋፈሉ አይገባም። ሸሪዓዊ በቂ ምክንያት ሳይኖር መከፋፈል፣ መቦዳደን፣ መወጋገን፣ ዱንያዊ የሆኑ ትስስሮችን መሰረት አድርጎ የዲን ትስስርን መተው ይሄ የቀልብ በሽታ ነው። ቀልብን የሚያቆሽ የሚነጅስ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ፣
ሁላችሁም በአላህ ገመድ ላይ ተሳሰሩ፣ ተያያዙ፣ አትበታተኑ። ወዝኩሩ ኒዕመተላሂ ዐለይኩም አላህ እናንተ ላይ የዋለውን ጸጋ አስታውሱ። ጠላት ነበራችሁ፣ የእሳት ገደል አፋፍ ላይ ነበራችሁ። አላህ ነቢይን ዓለይሂ ሰላቱ ወሰላም ልኮ በኢስላም አስተሳስሮ ከዚህ የእሳት ገደል አፋፍ ላይ አዳናችሁ፣ መለሳችሁ። ዳግም ወደ ኋላ አትመለሱ ብሎናል። በእስልምና በዲን በላ ኢላሃ ኢለላህ ገመድ መተሳሰር፣ ከአላህ ባሮች ጋር መዋደድ፣ መደጋገፍ፣ መረዳዳት፣ መመካከር፣ በአላህ ገመድ አንድ ሆኖ መያያዝ፣ የኢስላም ሲራጥ ላይ አብሮ መጓዝ ነው የሚገባው። ኢነመል ሙእሚኑና ኢኽወቱን ሙእሚኖች ወንድማማቾች ናቸው። ወንድምና ወንድም እህትና እህት ለመሆን መዋለድ ሳይሆን እስላም ያስቀደመው በላ ኢላሃ ኢለላህ ገመድ መጋመድና መዛመድን። አንዳንዴ ችግሮች ሊኖሩ ይችላሉ። አስሊሑ አስተካክሉ አለ አላህ። ችግሩን ፍቱታ። ችግር አለ ብላችሁ ችግሩን አታብዙት፣ አታስፉት። አላህን ፍሩ ይላል። አላህን የመፍራት አንዱ አካል ኢስላህ ነው፣ ውስጥን ማስተካከል ነው፣ የእርስ በርስ ግንኙነትን ማስተካከል ነው። አንዳችሁ ሌላኛው ላይ አይሳለቅ። የተሳለቀበት ያለው አካል ከሚሳለቀው በላጭ ሊሆን ይችላል። የእርስ በርሳችሁን ስጋ አትብሉ። አንዳችሁ ሌላኛው ላይ ምቀኛ አይሁን፣ ጠላት አይሁን። በመጥፎ ወንድሙን እህቱን አይጠራጠር። በመጥፎ ስም አትጠራሩ። ሙእምን ሙስሊም ከተባሉ በኋላ ከኢስላም ከኢማን መንገድ ማፈንገድ መጥፎ ስያሜና መጥፎ መገለጫ ነው። እንዲህ አይነቱ አካሄድ ይቅርባችሁ፣ ወደ አላህ ተመለሱ። ያልተወበተ ወደ አላህ ያልተመለሰ እሱ ግፈኛ ነው፣ በዳይ ነው ይላል። አላህ ተባረከ ወተዓላ የሰጠንን መመሪያ ትቶ የራስን የስሜትን የኢብሊስን መመሪያ ተከትሎ በላ ኢላሃ ኢለላህ ገመድ መተሳሰርን፣ ችግር ሲኖር መመካከርን፣ ይቅር መባባልን፣ ማስታረቅን፣ መታረቅን መተው ልብ የመቁሸሹ የመበላሸቱ ምልክት ነው። ወላ ተቃጠዑ ወላ ተዳበሩ፣ ጀርባ አትሰጣጡ፣ አትቆራረጡ፣ የአላህ ባሮች ሆይ ወንድማማች ሁኑ ብለው ነቢዩ ዓለይሂ ሰላቱ ወሰላም መክረውን ነበረ። የነቢይ ዓለይሂ ሰላቱ ወሰላም ተከታዮች ነን ከማለታችን ጋር ግን በተለይ ባለንበት ዘመን ከመቆራረጥ አልፎ መከታተፍ ደረጃ ተደርሷል። ወንድም ከወንድሙ ጋር ሰላሙ ዓለይኩም ከመባባል አብሮ ከመብላት ከመመካከር በፈገግታ ከመተያየት ይልቅ አንዱ ሌላኛው ጉድጓድ የሚቆፍርበት ጊዜ ላይ ደርሰናል። የጠላት መጫወቻ ሆነናል። ለመቀራረብ ለመዋደድ ምክንያት መደርደር ሲገባ ለመለያየት፣ ለመባላት፣ ለመቆራረጥ፣ ለመከታተፍ ምክንያቶች ይደረደራል። አብረው አንድ ሶፍ ላይ የሚሰግዱ ሰዎች ትከሻ ለትከሻ እግር ለእግር ገጥመው የሚሰግዱ ሰዎች አንዱ ለሌላኛው ሸር ያስባል፣ ተንኮል ያስባል። የአላህ ቤት ላይ ሰዎች ይጣላሉ። ሐጅ አብረው ሄደው ተኮራርፈው የሚመለሱ ሰዎች አሉ። እንደዚህ አልነበረም የታዘዝነው። ልብ ሲበላሽን በዚህ ስሜት ላይ በዚህ ሁኔታ ላይ ሆነን የተከበረውን ረመዳንን ልንቀበል አይገባንም። ጾሙም ፋይዳ አይኖረውም፣ ጥቅም አይኖረውም። ኢማም ሙስሊም ሌሎችም ከአቡ ሁረይራ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም በየሳምንቱ ሐሙስና ሰኞ ስራዎች ወደ አላህ ይቀርባሉ፣ የጀነት በሮችም ይከፈታሉ አሉ። ትፍተሑ አብዋቡል ጀነቲ ኩለ የውሚ አልኢስነይኒ ወየውሚ አልኸሚሳ። በየሳምንቱ ሰኞና ሐሙስ የጀነት በሮች ይከፈታሉ። በአንዳንድ ዘገባዎች የሰው ልጆች ስራ ወደ አላህ ይቀርባሉ፣ ይታያሉ ስራዎች። ፈዩግፈሩ ሊኩሊ ዓብድን ላ ዩሽሪኩ ቢላሂ ሸይአ። በእነዚህ ቀናት ሰኞና ሐሙስ ስራ ወደ አላህ በሚቀርብበት የጀነት በሮች በሚከፋፈቱበት ቀን ላይ አላህ ተባረከ ወተዓላ በሱ ላላሻረከ የሰው ልጅ በሙሉ አላህ ምህረት ያደርጋል። አንድ ሰው ሲቀር፣ ማን ሲቀር? ኢላ ረጁለን ካነት በይነሁ ወበይነ አኺህ ሸሕና፣ በሱና በወንድሙ በሷና በእህቷ መሃል ቁርሾ፣ ቂም፣ ጸብ ያለ ሰው እነዚህ ሲቀሯል፣ እነዚህ ምህረት አይደረግላቸውም። ይልቅ ምን ይባላል? አንዚሩ ሃደይኒ ሐታ የስጠሊሓ፣ እነዚህ ሁለት የተቀያየሙ ጸብ ላይ ያሉ አቆዩዋቸው እነሱን እስኪታረቁ ድረስ ይባላሉ። ሐዲሱ ላይ ሶስት የደጋገሙት ነብዩ አለይሂ ሰላቱ ወሰላም አንድን መልእክት አንድን ቃል ነብዩ ሶስት የሚደጋግሙት እጅግ በጣም አሳሳቢ ሲሆን ያልሰማ በደንብ እንዲሰማ ነው።
በአንደኛ ዙር ያልሰማ በሁለተኛ ዙር ያልሰማ መጨረሻ ወሰኛ ዙር እንዲሰማ ነው። አቅል ካለው ልብ ካለው ሶስቴ ከተደጋገመ የሰው ልጅ ይሰማል። ከባድ ጉዳይ አንዴ ተነግሮ አይተውምና እነዚህን ተዋቸው አቆዩዋቸው እስኪታረቁ ድረስ ችግራቸውን እስኪፈቱ ድረስ እነዚህን ተዋቸው አቆዩዋቸው ስራቸውን አትዩላቸው አታስተላልፉላቸው አትመዝግቡላቸው እስኪታረቁ ድረስ ይባላል ተብሏል። በየሳምንቱ ይሄ የሚባል ከሆነ በአመት አንድ የሚመጣው ከባዱ ትልቁ እንግዳ ረመዳን ላይ ተቀያይሞ ቁርሾ ቂምን አዝሎ ጥላቻ ላይ ተኮኖ ረመዳንን መቀበል ከረመዳን እንዳይጠቀሙ ያደርጋል። የእርስ በርስ ግንኙነት ምድር ላይ መበላሸት ከአላህ ጋር ያለ ግንኙነትም እንዲበላሽ ያደርጋል። ሰማይ ላይም ስም እንዲጠፋ ዞርበል እንዲባሉ ያደርጋል። ራሳችንን ከማምለክ ልንወጣ አላህን ልናመልክ ቂምን ልንተው ውስጣችንን ንጹህ ልናደርግ ሰዎችን ለማሸነፍ ከምንሄደው ርቀት የበለጠ ራሳችንን ለማሸነፍ ልንሄድ ልንለፋ ልንደክም ይገባናል። ጀግና የምንሆነው ትልቅ ሰው የምንሆነው የአላህ ባሪያ የምንሆነው ያኔ ነው። የበቀልን መንገድ እየተከተልን በሄደን ቁጥር ከአላህ እንርቃለን፣ ከአላህ ምህረት እንርቃለን። አላህ ይፍረድ፣ ለአላህ ብዬ ትቻለሁ፣ ይቅር ብያለሁ፣ በእኔ ምክንያት ማንም ነገ አላህ ዘንድ እንዲጠየቅ አልፈለግም። ማ ዛደ አላሁ ቢዐፍዊን ኢላ ዒዛ። የሰው ልጅ ይቅር በማለቱ አላህ ክብርን እንጂ ሌላ ምንም አይጨምርለትም። ይቅር ማለትም በተወ ቁጥር የሰው ልጅ የስሜቱ ባሪያ ይሆናል። ተነካሁ፣ ተገፋሁ፣ እንዲህ ተባልኩ፣ እንዲህ ተደረግኩ ያለን ለራሳችን ቦታ በሰጠን ቁጥር አላህ ዘንድ ያለንን ቦታ እናጣለን። ልባችን ንጹህ እንዲሆን ኢማን፣ ኢሕሳን፣ የአላህ ውዴታ፣ የአላህ ፍራቻ እንዲበቅልበት ውስጡ ላይ ከሰዎች ጋር ያለንን ግንኙነት ልናሳምር፣ ልባችንን ልናጸዳው፣ ልንቦርሸው፣ ልንወለውለው ይገባል። ኢማን እንዲበቅልበት አላህ የሚወደው መልካም ነገር ሁሉ እንዲገኝበት ለጀነት እንዲጓጓ ከሷሊሖች ከአላህ ወልዮች መመሳሰል እንዲችል። ጥሩ ምርት ጥሩ መሬት ላይ ነው የሚበቅለው። መጥፎ መሬት መጥፎን ነገር እንጂ አያበቅልም። ውስጡ ንጹህ የሆነ ሰው ኢማንን፣ ኢሕሳንን፣ ይቅርታን፣ አላህ የሚወዳቸው ባህሪያትን ማሳደግ ይችላል፣ መላበስ ይችላል። ውስጡ የቆሸሸ የተበላሸ ሰው ደግሞ ቂምን፣ ጥላቻን፣ ምቀኝነትን፣ ኩራትን፣ ሌሎችን መናቅን፣ ለሌሎች መጥፎ መመኘትን ነው የሚያበቅለው። በዚህ የተጨናነቀ ልብ ደግሞ ውስጡ ላይ ኢማን አይገባም፣ የአኼራ ናፍቆት አይገባም፣ የአላህ ፍራቻ አይገኝም። ወልበለዱ ጠይቡ የኽሩጁ ነባቱሁ ቢኢዝኒ ረቢህ ወለዚ ኸቡተ ላ የኽሩጁ ኢላ ነኪዳ ከዛሊከ ኑሰሪፉ ልአያት ሊቀውሚን የሽኩሩን ይላል ጌታችን አላህ። መልካም መሬት፣ ለም መሬት፣ ጥሩ መሬት የተዘራበት ነገር በጌታው ፈቃድ ያማረ ሆኖ ያድጋል፣ ይበቅላል፣ ያብባል፣ ያፈራል። ቆሻሻ መሬት ደግሞ የተበላሸ ማይረባ ማይጠቅም ነገር እንጂ አያበቅልም ይላል። ይሄ ስለ መሬት ለመንገር ሳይሆን የተፈለገበት በምሳሌ ለማስረዳት ነው። ንጹህ መሬት፣ ለም መሬት መልካም ነገር እንደሚያበቅለው ሁሉ ንጹህ ልብም መልካምን ነገር ነው የሚያበቅለው። መጥፎ መሬት መጥፎን ነገር እንደሚያበቅለው ሁሉ መጥፎ ልብም፣ ቆሻሻ ልብም፣ የተነጀሰ ልብም መጥፎን ነገር ነው የሚያበቅለው ተብሏል። ልባችን ንጹህ ስናደርግ የጀነት መንገድ ይከፈትልናል። የጀነት ሰዎችን ባህሪ እንላበሳለን። ወለዚነ አመኑ ወዐሚሉ ሷሊሓት ላ ኑከሊፉ ነፍሰን ኢላ ውስዐሃ ኡላኢከ አስሓቡል ጀነቲ ሁም ፊሃ ኻሊዱን ወነዘዕና ማ ፊ ሱዱሪሂም ሚን ግልን ተጅሪ ሚን ተሕቲሂሙል አንሃር ይላል። ልብን ንጹህ ማድረግ፣ ይቅር ማለት፣ መቻል፣ ማለፍ፣ ለሰዎች ኸይር ማሰብ፣ ሰዎችን ከምንወቅሰው ከምንጠረጥረው በላይ ነፍስን መጠርጠር፣ ነፍስን ለማጽዳት መጣር የአላህ የደጋግ ባሮች መገለጫ ነው። ጀነት መግቢያ መንገድ ነው። እነዚያ ያመኑ መልካም ስራን የሰሩ መልካም ስራን መስራት ሲባል የሰው ልጅን ከአቅሙ በላይ አናዘውም። አቅሙ የፈቀደውን ያክል መልካም ስራ የሰራ ሰው እነዚህ የጀነት ሰዎች ናቸው። ጀነት ውስጥም ለዘላለም ይኖራሉ። ጀነት ውስጥ ሲኖሩ ከውስጣቸው ጥላቻን እናወጣለን ይላል። ልብ ውስጥ ያለ ጥላቻ አዛብ ነው፣ ስቃይ ነው። አካል ላይ ከባድ ነገር ከመሸከም በእግር በሰውነት አካላት ላይ በስለት ከመወጋት የበለጠ ልብ ላይ ቂም ይዞ መኖር፣ ጥላቻ ይዞ መኖር ራስን ያሰቃያል። ጀነት ውስጥ ደግሞ ስቃይ የለም። ጀነት የሚገባ ሰው ውስጡ ንጹህ ሆኖ ነው የሚገባው። ጌታውን ታዛዥ የሆነ ንጹህ ሙስሊም የሆነ ሰው እንጂ ጀነት አይገባም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ታዲያ ጀነትን መግባት የጀነት ሰዎችን ባህሪ ለመላበስ ልብን ማጽዳት ያስፈልጋል። እንግዳ ሲመጣ ቤትን ልብስን ከምናጸዳው አካላታችን ታጥበን ከምንጠብቀው በላይ ረመዳንን ልባችን አጥበን አጽድተን ንጹህ ሆነን አላህ ከሚጠላው ነገር ሁሉ አጽድተን ልንጠብቀው
يقبانا. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد نبي عليه الصلاة والسلام كسوت كل بلاج سو مرت سو ترو سو مالت مانو بلو صحابه تشاچو ጠየቋቸው። كل مخموم القلب صدوق اللسان የሰው ምርጥ ማለት ቀልቡ መኽሙም የሆነ ምላሱ ሁሌ እውነትን እንጂ ማይናገር ሰው ነው የሰው ምርጥ አሉ። ሰሐቦቻቸው ሰዱቁል ሊሳን ምላሱ እውነተኛ የሆነ የሚለው ገብቶናል፣ መኽሙሙል ቀልብ ማለት ምን ማለት ነው አሏቸው። የኔ ነብዩ ሰለላሁ ዐለይሂ ወሰለም ምላሽ ሲሰጡ هو النقي التقي لا إثم فيه ولا غل ولا حسد። ምርጥ ሰው ማለት ያ ልቡ መኽሙም የሆነ ሰው ነው። መኽሙሙል ቀልብ ማለት ደግሞ ልቡ ንጹህ የሆነ ልቡ አላህን የሚፈራ ኢስም ወንጀል የሌለበት ግል ጥላቻና ምቀኝነት የሌለበት ሰው ነው የሰው ምርጥ አለይሂ ሰላቱ ወሰላም። ምላሱ ጥሩ የሆነ ብዙ ሰው አለ፣ ልቡ ሌላ ነው። ልብ ሲስተካከል ነው ምላስ የሚስተካከሉ አካላት የሚስተካከሉት። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አዋጅ የሰው ልጆች ሆይ ስሙ፣ ሰውነት ውስጥ አንዲት ቁራጭ ስጋ አለች። እሷ ከተስተካከለች የሰው ልጅ ሁለመናው ይስተካከላል፣ ከተበላሸችም ሁለመናው ይበላሻል። እሷም ልብ ናት ያሉት። ሶላቱ፣ ቁርአኑ፣ ዚክሩ፣ ሐጁ፣ ሰደቃው፣ ኢስቲግፋሩ፣ ዝምድና መቀጠሉ፣ ወንጀል መተው፣ ይሄ ሁሉ የተደነገገው ልብን ለማስተካከል። ልብ ካልተስተካከለ ሌላው ዋጋ የለውም። አሸዋ ላይ እንደመገንባት ነው፣ ይደረመሳል፣ ይፈርሳል። ቀድሞ ቁርአኑን አላህ ተባረከ ወተዓላ የነብዩ ልብ ላይ ያወረደውም ለዚህ ነው። የሰው ልጆች ትልቅ ደረጃ ላይ የሚደርሱት ልባቸውን ሲያጸዱ ነው። አላህ ዘንድ ትልቅ የሚሆኑት ልባቸው ንጹህ ሲሆን፣ ከቆሻሻ ሲያጸዱት ነው፣ ሲወለውሉት ነው፣ ነጃሳውን ሲያስወግዱለት ነው። ኢማንም ሙሉ የሚሆነው ልብ ሰላም ሲሆን፣ ንጹህ ሲሆን። እፊት ላይ ልብስ ላይ ቆሻሻ እያለ ሰዎች ከሰው ጋር መገናኘት አይፈቅዱም። ተዘጋጅተው ልብስ ለብሰው ከቤት እንደወጡ ደጃቸው ላይ ቆሻሻ ውሃ ቢረጭባቸው ከሰል ቢነካቸው ተመልሰው ገብተው ልብስ ቀይረው እንጂ አይወጡም። ብዙ ጊዜ ከሰው ጋር ለመገናኘት ውጫችንን የሰው ልጆች የሚያዩትን ክፍላችንን ለማሳመር ከምንጥረው በላይ ጌታ አላህ የሚያየውን ልባችንን ልናጸዳ ልናጠራ ይገባናል። የቆሸሸውን አቡ ለሀብን አላህ የጀሃነም እሳት ማገዶ አድርጎታል። ፊቱ ከማማሩ ጋር ውስጡ ስለቆሸሸ ነው። አቡ ለሀብ የተባለው ፊቱ እንደ ነበልባል በውበት ያበራ ስለነበረ ነው። ያ ማብራቱ ፊቱ ማብራቱ መድመቁ የቁረይሾች አለቃ መሆኑ ሀብቱ፣ ስልጣኑ፣ ዝናው ምንም አልጠቀመውም። ጀሃነም እንደሚገባ እዚሁ አላህ አበስሮታል በማይሻር ቃሉ። እስከዛሬ በቁርአን ይቀራል። ተበት የዳ አቢ ለሀብን ወተብ። እዛው አንቀጽ ላይ ሰየስላ ናራን ዛተ ለሀብ ተብሎ፣ በተቃራኒው ደግሞ ሰዎች በእግራቸው እየረገጡት ያልፉ የነበረ እንደ ሰው ሳይሆን እንደ እንስሳት ይጠቀሙት የነበረ ባሪያ ሲሉት ሲያዋርዱት የነበረ ሰው ቢላል ነብዩ አለይሂ ሰላቱ ወሰላም ጀነት ስገባ አላህ ጀነትን ሲያስጎበኘኝ ከፊቴ ስትራመድ አየሁህ ብለዋቸዋል። ቢላል የሐማማ ልጅ በአባቱ ስሙን ካመጥራት አልፈቅድ ብሏቸው አምባገነንነታቸው ዝቅ ለማድረግ በሴት እናቱ ስም የሐማማ ልጅ ያሉ ይጠሩት ነው። ውጩ ጥቁር ቢሆንም ውስጡ ንጹህ ነበረ። ከነብዩ አለይሂ ሰላቱ ወሰላም ፊት እንዲራመድ አድርጎታል። ከነቢ በደረጃ በልቶ ሳይሆን ዱንያ ላይ የነቢ ኻድም ስለነበረ አገልጋይ ስለነበረ እዛም ከፊታቸው መንገድ እያመቻቸ ይሄድ እንደነበረ የሚያሳይ ነው። ከሳቸው የሚበልጥ ማንም ኖሮ አይደለም። ረዲየላሁ ዐንሁ ወአርዳ። ታዲያ ውስጥ ሲጸዳ አላህ ዘንድ ተባረከ ወተዓላ ያለ ደረጃ ከፍ ይላል። ውስጥ መጽዳት፣ ንጹህ መሆን፣ ችግር ካለ ችግርን በሸሪዓ መሰረት መፍታት የኢማን ምልክት ነው። ሙእምን ለሙእምን ወንድሙ ለሙእምን እህቱ ውስጡ ንጹህ ነው። ለራሱ የሚወደውን መልካም ነገር ለሰዎች ይወዳል። ለራሱ የሚጠላውን መጥፎ ነገር ለሰዎች ይጠላል። ይህ የሚሳካው ደግሞ ውስጥ ከመቀኝነት፣ ከኩራት፣ ከጥላቻ ንጹህ ሲሆን፣ ውስጥ ደግሞ ቆሻሻ ሲሆን ለሰዎች መጥፎን ነገር መመኘት፣ የሰዎችን ውድቀት መጠበቅ የልብ ስራው ይሆናል። የኔ ደግሞ ከአላህ ጋር ያለ ግንኙነት ይበላሻል።
الإمام ابن رجب رحمه الله تعالى أفضل الأعمال سلامة الصدر من أنواع الشحناء كلها بلا كسراه الله زند يبلد تمراج السرا لبن كقرشو كتلاتشا كمطفو ነገር ንጹህ ማድረግ ነው ብላ ሱፊያን ኢብኑ ዲናር የሚባሉት ቀደምት ልቅ ደግሞ ከታቢዒዎች መሃል አንዱ የዓሊ ኢብኑ አቢ ጣሊብ ጓደኛ ለነበረ ሰው ጥያቄ ቀረበላቸው። እስቲ ንገረን ከኛ በፊት የነበሩ ሰዎች ሱሐቦች ማለት ነው ምንድን ነበረ የሚሰሩት? ስራቸው ምን ነበር? የእነሱን ስራ ለመስራት እንሞክር ዘንድ አብዛኛውን ጊዜ የሚሰሩትን ስራ ንገረን ብሎ ሲጠይቃቸው የሰጡት ምላሽ ካኑ ያዕመሉነ የሲራ ወዩእጀሩነ ከሲራ የሚል ነበር። ሱሐቦች ብዙ ስለሰሩ አይደለም ትልቅ ደረጃ ላይ የደረሱት፣ ጥራት ያለው ስራ ነበር የሰሩት። ትንሽ ይሰሩ ነበረ፣ አላህ ግን ብዙ ይመነዳቸው ነበረ። ወሊማ ዳከ ብዬ ጠየቅኩኛ ታቢዒዩ ለምንድን ነው ሱሐቦች ስራቸው ትንሽ ከመሆኑ ጋር ምንዳቸው አላህ ዘንድ ይበዛላቸው የነበረው ብዬ ስጠይቅ ቃለ ሊሰላመቲ ሱዱሪሂማ ልባቸው ንጹህ ስለነበረ ሰላማዊ ልብ ስለነበራቸው የቂያም ቀን የሚድኑት ልባቸው ንጹህ የሆኑ ሰዎች ናቸው። ኢላ መን አተ አላህ ቢቀልቢን ሰሊም የቂያም ቀን ማንም አይድንም ንጹህ ልብ ይዞ የመጣ ሰው ካልሆነ በስተቀር ተብሏል። አልፉዳይል ኢብኑ ዒያድ የሚባሉት ዓቢድ ዛሂድ ደግሞ ረሒመሁላህ ተዓላ ካሁን ቀደም ያለፉ ደጋግ ቀደምቶች የደረሱበት ደረጃ ላይ የደረሱት በጾም መብዛትም በሶላት መብዛትም አይደለም። ዋናው ውስጥ ቆሾ ሳለ ሶላት፣ ጾም፣ ሐጅ፣ ሰደቃ ማብዛቱ አይደለም። ታዲያ በምንድን ነው እዛ ደረጃ የደረሱት? ቃለ ወኢነማ አድረኩ ቢሰኻኢ አልአንፉሲ ወሰላመቲ አልሰድሪ ወኑስሒ ሊልኡመቲሃ እዚህ ምድር ላይ ያሉ በጀነት የተመሰከረላቸው አቡበክር፣ ዑመር፣ ዑስማን ሌሎችም ደጋግ ቀደምቶች በሶላት በጾም ከሌሎች በልጠው አይደለም ከነሱ የበለጠ የሚሰግዱ ነበሩ። ነገር ግን ለዛ ደረጃ ያበቃቸው ገራገር ሰው ስለነበሩ ነው፣ ለጋስ ስለነበሩ ነው፣ ሰድራቸው ውስጣቸው ንጹህና ሰላም ስለነበረ ነው፣ ለአላህ ባሮች ጥላቻ፣ ምቀኝነት፣ ተንኮል ስላልነበረበት ነው። ወኑስሒ ሊልኡማ ለሰው ልጆች ሁሉ ደግ መልካም ስለነበሩ ነው፣ ለማስተካከል ይጥሩ ስለነበረ ነው። ኢብኑ አልዓረቢ የሚባሉት ሌላም የፊቅህ ሊቅ የሰው ልጅ ልቡ ሰላም ሊሆን አይችልም፣ ንጹህ ሊሆን አይችልም፣ እዚህ ደረጃ ሊደርስ አይችልም ከምቀኝነት፣ ከኩራት፣ በራስ ከመደነቅ ካልጠራ በስተቀር። ነቢዩ ደግሞ አለይሂ ሰላቱ ወሰላም አንድ ሰው ሙእምን ነው ይባል ዘንድ ያስቀመጡት መስፈርት ለራስ የሚወዱትን መልካም ነገር ለሌሎች መውደድ ነው። አንድ ሰው አማኝ የሚሆነው ለራሱ የሚወደውን መልካም ነገር ለሰዎች ሲወድ ነው። ለራሱ የሚመኘውን ጥሩ ነገር ለሰዎች ሲመኝ፣ ለራሱ የሚጠላውን መጥፎ ነገር ለሰዎች ሲጠላ ነው። የዚህ ተቃራኒ ልብ ውስጥ ካለ ደግሞ ኢማን የለም ማለት ነው። አልኢማም ኢብኑ ተይሚያ ረሒመሁላህ ተዓላ የሰው ልጅ ልቡ ንጹህ የሚሆነው የሚመሰገነው ኸይርን ሲፈልግ ከሸረኝነት፣ ከተንኮል፣ ከምቀኝነት ሲጸዳ ነው ብላ በየቀኑ ሰውነታችን እንደምንታጠበው ቢያንስ ምሽት ልባችን ልናጥብ ይገባ ነው። በየሳምንቱ ልባችን ልናጥብ ይገባ ነው። ነቢዩ ዓለይሂ ሰላቱ ወሰላም ለምንድን ነው ሐሙስ የሚጾሙት ተብሎ ሲጠየቁ ሰኞና ሐሙስ መጾም እንዳለበት ለምን እንደሆነ ሲገልጹ ስራ ወደ አላህ የሚቀርብበት ቀን ነው፣ ጾመኛ ሆኜ ስራዬ ወደ አላህ እንዲቀርብልኝ እንዲታይልኝ ይፈልጋለሁ ብላ መልካም ሰሪ ሆኖ አላህ ዘንድ ተባረከ ወተዓላ ለመመዝገብ አላህ የሚወደውን ነገር መስራት፣ አላህ የሚጠላውን ነገር መተው ይገባል። ረመዳንን ተኮራርፈን ተበጣጥሰን ተከታትፈን ልናሳልፈው ልንቀበለው ይገባም። ራስን ከፍ ከማድረግ ሌሎችን ዝቅ ከማድረግ ለራስ ከመበቀል ራስን ከማምለክ ልንወጣ የአላህ ባሪያዎች ልንሆን ይገባናል። ረመዳንም የሚመጣው በየጊዜው ይሄን ለማስተማር ነው፣ ይሄን ለማሳካት ገብቶ የሚያልፍ የሚወጣ ወር ብቻ መሆን የለበትም። እኛን ለውጦን የሚወጣ ወር መሆን መቻል አለበት። ከራሳችን የምንታገልበት ወር መሆን አለበት። መጥፎ ባህሪዎችን መተው አለብን። ረመዳን ላይ ምግብ መጠጥን መተው እንደምንችለው ሁሉ ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك
فينا ولا يرحمنا. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم حبب إلينا الإيمان وزينه في قلوبنا، وكره إلينا الكفر والفسوق والعصيان، واجعلنا من الراشدين. اللهم اجعلنا هداة مهتدين غير ضالين ولا مضلين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين، واقض الدين عن المدينين، واقض الدين عن المدينين، واشف مرضنا ومرضانا ومرضى المسلمين، وارحم موتانا وموتى المسلمين برحمتك يا ارحم الراحمين. اللهم بلغنا رمضان، اللهم بلغنا رمضان ووفقنا فيه لما يرضيك، ووفقنا فيه لما يرضيك. اللهم وفقنا فيه لما يرضيك. ربنا لا تحرمنا خير ما عندك بشر ما عندنا، ربنا لا تحرمنا خير ما عندك بشر ما عندنا برحمتك يا ارحم الراحمين. آمين والحمد لله رب العالمين.